በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 22 ቀን የሚከበሩ የቅዱሳን በዓላት። ቅዱሳን ሰማዕታተ ፋርስ። ሰማዕትነት በክርስትና ለሃይማኖት የሚከፈል የመጨረሻ ዋጋ መስዋዕትነት ነው። ሰው ለፈጣሪው ሰውነቱን ሊያስገዛ ሀብት ንብረቱን ሊሰጥ ይችላል። ከስጦታ በላይ ታላቁ ስጦታ ግን ራሱን አሳልፎ መስጠት ነው። ራስን መስጠት በትዳርም ሆነ በምናኔ ውስጥ ይቻላል። የመጨረሻ ደረጃው ግን ሰማዕትነት ነው። አማን መነኑ ሰማዕት ጣዕማ ለዚህ ዓለም ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት እንዳለው ቅዱስ ኤፍሬም። ሰማዕታት ማለት መራራውን ሞት ስለ ፍቅር እግዚአብሔር ሲሉ መታገስ ነው። ሰማዕትነት ማለት እርሱ ቅዱ መድኃኒታችን ኢየሱስ ክርስቶስ የሰማይና የምድር ጌታ ሲሆን ኀፍረተ መስቀልን ታግሶ ሙቶልን የለ። በዓለም ያሉ ብዙ እምነቶች ስለ መግደል በቀጥታም ሆነ በተዘዋዋሪ ያስተምራሉ። ክርስትና ግን መሞትን እንጂ መግደልን የሚመለከት ሕግ የለውም። እርሱ ባለቤቱ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ስለሚያሳድዷችሁ ጸልዩ ብሏልና። ነገር ግን ዕለት ዕለት ራሳችንን በሃይማኖትና በምግባር ካልኮተኮት ነው ክርስትና በአንድ ጀንበር ፍጹም የሚሆንበት እምነት አይደለምና በፈተና መውደቅ ይመጣል። በተለይ የዘመኑ ክርስቲያን ወጣቶች ልናስተውል ይገባል። የቀደመው ወጣት ሰማዕታት ዜና የሚነገረን እኛ እንድንጸና ነውና። ፋርስ ወይም ፐርሺያ በአሁኑ መጠሪያዋ ኢራን የምትባል በቀደመው ዘመን የበርካታ እውነተኛ ክርስቲያኖች ቤት ነበረች። ሊቀ ሰማዕታት ቅዱስ ጊዮርጊስን ጨምሮ ቅዱስ ያዕቆብ ዘግሙድና የመሰሉ ታላላቅ ሰማዕታት በዚች ሀገር ውስጥ በሁለተኛውና በሶስተኛው መቶ ክፍለ ዘመን የሰማዕትነት ጽዋን ተጠጥተዋል። በአራተኛው መቶ ክፍለ ዘመን አባ ማሩና በተባለ ጻድቅ ሰው በዚች ቀን አጽማቸው ተሰብስቦ ቅዳሴ ቤታቸው ተከብረዋል። አምላከ ቅዱሳን ይርዳን፣ ይባርከን፣ ይቀድሰን፣ ከወዳጆቹ በረከትም ያሳትፈን። የቅዱሳንን ግፍና መከራ አስቦም ከምንፈራው ጭንቅና መከራም ይሰውረን፣ ለመንግስቱም ያብቃን። በዚች ዕለት አቡነ አቢብ ወይም አባ ቡላ ይታሰባሉ። ይህን ታላቅ ቅዱስ በምን እንመስለዋለን? እኛ ኃጥአን ጣዕመ ዜናውን ነገረ ሕይወቱን ሰምተን ደስ ተሰኝተናል። ቅዱሱ አባታችን ቡላ የእግዚአብሔር አገልጋይ ብለን እንጠራሃለን። ዳግመኛ አቢብ የብዙዎች አባት አበ ብዙሃን ብለን እንጠራሃለን። እርሱ ቅዱ አባትነት አንተን ለሚመስሉ ቅዱሳን ቢሆንም እኛ ኃጥአን ቸል እንደማትልን እናውቃለን። አባ ማነው እንዳንተ የክርስቶስን ሕማማት የተሳተፈ? ማነው እንዳንተ በፈጣሪው ፍቅር ብዙ መከራዎችን የተቀበለ? ማነውስ እንዳንተ በአንዲት ጉርሻ አማልዶ ርስትን የሚያወርስ? የፍጡራንን ተወና በፈጣሪ አንደበት ተመስግነሃልና ቅዱሱ አባታችን ለአንተ ክብርና ምስጋና ስግደትን በጸጋ ይገባሃል እንላለን። የአባታችን የቅዱስ አቢብ ልደት። አቡነ አቢብ የተወለደው በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን ሀገረ ሙላዱ ሮሜ ናት። ወላጆቹ ቅዱስ አብርሃምና ቅድስት ሐሪክ እጅግ ጽኑ ክርስቲያን ነበሩ። ልጅ ግን አልነበራቸውም። ዘመነ ሰማዕታት ደርሶ ስደት በሆነ ጊዜ እነርሱም በረሃ ገቡ። በዚያም ሳሉ በቅዱስ መልአክ ብስራት ሐሪክ ጸንሳ ብሩህ የሆነ ልጅ ወለደች። ቅዱሱ ሕፃን ሲጸነስ ማንም ሳይተክለው የበቀለው ዛፍ ላይ መልአኩ እንዲህ የሚል የብርሃን ጽሑፍ ጽፎበት ወላጆቹ አይተዋል። ቡላ ግብሩ ለእግዚአብሔር ወቅዱሱ ለአምላክ ያዕቆብ ዘያድር ውስተ ጽዮን ብሎ ቡላ የእግዚአብሔር አገልጋይ ብሎ ተጽፎበታል በዛፉ ቅጠል ላይ። ቅዱሱ ሕፃን ከተወለደ በኋላ ሳይጠመቅ ለ1 ዓመት ቆየ። ምክንያቱም ዘመኑ የጭንቅና የመከራ ነበር። ካህናትንም እንኳን በዱር በከተማ ማግኘት አይቻልም ነበር። እመቤታችን ግን ወደ ሮሜው ሊቀ ጳጳስ አባ ሰላብስትሪዮስ ሂዳ አጥምቀው አለችው። ወደ በረሃ ወርዶ ሊያጠምቀው ሲል ሕፃኑ ተነስቶ እጆቹን ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ በመንፈስ ቅዱስ ብሎ አመስግኖ ተጠመቀ። ከሰማይም ኅብስትና ጽዋ ወርዶላቸው ሊቀ ጳጳሳቱ ቀድሶ ሁሉንም አቆረባቸው። የሕፃኑ ወላጆች ልጃችን ስም አውጣልን ቢሉት ቡላ ብሎ ሰየመው። እነርሱም ከደጃፋቸው የበቀለው ዛፍ ላይ መጻፉን ምስጢሩን ያውቁ ነበርና አደነቁ። የአባታችን ሰማዕትነት። የቅዱሱ ቡላ ወላጆች ለ10 ዓመታት አሳድገውት ድንገት ኅዳር 7 ቀን ተከታትለው አረፉ። ሕፃኑ የማሳደግ ኃላፊነት ደግሞ የአካባቢው ሰው ሆነ። ሕፃኑ ቡላ ምንም የ10 ዓመት ሕፃን ቢሆንም ያለማቋረጥ ሲጸልይ ሲጾም ክፉ መኮንን ለጣዖት ስገዱ እያለ መጣ። በዚህ ጊዜ በሕፃን አንደበቱ አምልኮተ ክርስቶስን ሰበከ። በዚህ የተበሳጨ መኮንኑ ሰቃያትን አዘዘበት።
በጅራፍ ገረፉት፣ በዘንግ ደበደቡት፣ ቆዳውን ገፈፉት፣ በመገዝ ቆራርጠው ጣሉት። ነገር ግን ኃይለ እግዚአብሔር ከእርሱ ጋር ነበርና 2 ጊዜ ከሞት ተነሳ። በመጨረሻ ግን ሚያዝያ 18 ቀን ተከልሎ ሰማዕት ሆኗል። የአባታችን ገዳማዊ ሕይወት። ቅዱስ ቡላ ሰማዕትነቱን ከፈጸመ በኋላ ቅዱስ ሚካኤል በአክሊላት አክብሮ ወስዶ በገነት አኖረው፣ ከሰማዕታትም ጋር ደመረው። በዚህም ቡላ ቅዱስ ጊዮርጊስን ተመልክቶ ተደነቀ። መንፈሳዊ ቅናትን ቀንቷልና እንዲህ አለ ሲል ለመነ። እባክህን ወደ ዓለም መልሰኝና ስለ ፍቅርህ እንደገና ልጋደል ሲል ለመነ። ጌታችን ግን ወዳጀ ቡላ እንግዲህ ሰውነቱ ይበቃሃል፣ ሰማዕትነቱ ይበቃሃል። ሱታፌ ጻድቃን ታገኝ ዘንድ ግን ፈቃዴ ነውና ሂድ አለው። ቅዱስ ሚካኤልም የቅዱስ ቡላን ነፍስ ከስጋው ጋር አዋህዶ ልሰመን ኮሶቱን አልብሶ ግብፅ በረሃ ውስጥ አኖረው። አባ ቡላ ወደ በረሃ ከገባ ጀምሮ አርብ የጌታን ሕማማት እያሰበ ራሱን ያሰቃይ ገባ። ራሱን ይገርፋል፣ ፊቱን በጥፊ ይመታል፣ ስጋውን እየቆረጠ ለአራዊት ይሰጣል። ከጥልቅ ዛፍ ላይ ተሰቅሎ ወደ ታች ይወረወራል። በጭንቅላቱ ተተክሎ ለብዙ ጊዜ ጸልዮ ጭንቅላቱ ይፈሳል። ሌላም ብዙ መከራዎችን የጌታችን ሕማማትን እያሰበ ይቀበላል። ስለ ጌታ ፍቅር ምንም ነገር ሳይቀምስ ለ42 ዓመታት ጾሟል። ጌታችንም ስለ ክብሩ ዘወትር ይገለጥለት ነበር። የሚታየውም እንደተወለደ፣ እንደተጠመቀ፣ እንደተሰቀለ፣ እንደተነሳ፣ እንዳረገ እየሆነ ነበር። አንድ ቀን ግን ጌታችን መጥቶ እንዲህ አለው፣ ወዳጄ ቡላ እንዳንተ ስለ እኔ ስም መከራ የተቀበለ ሰው የለም። አንተም የብዙዎች አባትንና ስምህ አቢብ ወይም ሀቢብ ይሁን አለው። እስከ ቤሎ አምላክ ቃል አኮቴት ማህዘኔ ረሰይኩከ ለባይቴትከ ኩነኔ ዘመጠነዝ ተጻሙ ነፍሰከ በቅኔ እንዲል የአባታችን ዕረፍት አቡነ አቢብ ታላቁ እብሎን ጨምሮ በርካታ ደቀ መዛሙርትን አፈራ። ከእመቤታችን ጋርም ዕለት ዕለት እየተጨዋወተ ዘለቀ። በተጋድሎ ሕይወቱም ከ10 ጊዜ በላይ ሞቶ ተነስቷል። በዚች ቀን ሲያርፍ ገዳሙ በመላእክት ተሞላ። ጌታም ከድንግል እናቱ ጋር መጥቶ ወዳጄ ቡላ ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ፣ አቅም ቢያጣ እንኳን አምላከ አቢብ ማረኝ ብሎ 3 ጊዜ በዕለተ ዕረፍት የሚለምነኝን በስም እንኳ ቁራሽ የሚበላውን ሁሉ እምርልሃለሁ ብሎት ነፍሱን በክብር አሳረገ። በሰማይ መልልታ ምስጋና ተደረገ። አምላከ ጻድቃን ወሰማዕት በቃል ኪዳናቸው እንዲምረን ቸርነቱ ይርዳን፣ በረከታቸውንም አትረፍርፎ ይስጠን። በዚህች ዕለት ከቅዱስ አቢብ ጋር የሚታሰቡት ቅዱሳን ሰማዕታተ ፋርስ አባ ማሩና ጻድቅ ኤጲስቆጶስ የፋርስ ሰማዕታትን አጽም የሰበሰበ በዚህ ዕለት ይታሰባሉ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ገባሬ መንክራት ጻድቅ ሮማዊ ማሩና ዘይት ገበር ተስካሩ ዘምስለ ሰማዕታተ ፋርስ በእሬና ቡላ ሰማዕት ወልደ አብርሃም ንጽሐ ልቦና ወአስኬማሆኒ ንጽሕት አልባቲ ሙስና ወማይበሩ ዘይጼኑ በአክናፈ እሳት ወደመና ወማይበሩኒ ዘይጼአኑ በአክናፈ እሳት ወደመና ሰማዕታተ ፋርስ ክብራን ዘተስወኡ በአውዱ ወማሩና ጻድቅ ለቴዎዶሲዎስ ዘመዱ ገዳማዊ ቡላ ዘተሰባህ በትውልዱ ማይበራኒሁ አበይት በአውደ ምኩናን አሃዱ ጸሐቁ ከመትፈጽሙ ለልቤ መፍቅዱ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።